ተዋረድኩልሽ እኮ የት ነው የምገባው እስኪ የት ነው የምሄደው እንዴ ማለት በቃ ተይኝ እስኪ ተይኝ እንዴት ተዋለሁ አቤት ውርደት አቤት ቅሌት በቃ ብሩክ እንደሆነ ጅል ነው ይቅርታ ያደርግልሻል እንደዚህ አትሁኝ በጭራሽ ብሩክ መቼም ይቅርታ ያደርግልኝም ብሩክ መቼም ይቅር አይለኝም ግዴለሽም ማለት ብሩክ ጨክኖ አይጣላሽም ተይኝ ምንድነው መሆኑ ኧረ እባክሽ ማለት ተይ በቃሻል አይበቃኝም ኤፍራታ ይኸውልህ በህይወት ትልቁ ስህተት ዛሬ ሰርተሃል መዛት ማስፈራራት ራስን መኮፈስ አንተ ስራ ሰማይ ሞገስ ጫፋን በትነካት ማለት ነው ጫፋን በትነካት ዘርማን ዘር አይተርፍም ከልጅነት ቦዬ ነጥቀህ የወሰድካት የልጅነት ፍቅረኛ ናት ሳትፈልግ አስራ ማኖር አትችልም ወይኔ ዘና ይኸውልህ ሚስቴን አንድ ቀን አንተ ጋር እንድታድር በማድረግ ማለት ነው እድሜ ልክህን ስልብ አደርግሃለሁ እድሜ ልክህን አምላክ ያውቅልኛል ካው መቃብርህን ያውቅልሃል ይኸውልህ የትም ብትገባ አታመልጠኝም ወደ ቤቷ መልሳት አልመልሳትም በጣም ብዙ ነገር ነው የሚያቀልልኝ አዎ መዘግየትሽ እኮ ነው ለዚህ ሁሉ ጣጣ ይዳረገሽ ኧረ ተይኝ በየት በኩል አላንቀሳቀሳለችኝ እኮ ምሳሌን ቀድመሽ በመርዝ ብደፋት ነው እዚህ ሁሉ አደርሽም ነበር አሁንማ በቃ ብሩኬን ባላይ ሆነኝ ራሴን ባድን ይሻለኛል ተይው እባክሽ ወንድ መሸንገል ቀላል ብሩክን በምሳሌ መተሽበት በፍጹም ልቦ አይራራም ምናልባት ሊታረቀኝ የሚችለው ቤትና ንብረቱ እንዲሸጥ ከፈቀድኩለት ብቻ ነው ማሰብሽ ራሱ ካለበለዚያ በፍጹም ሊታረቀኝ አይችልም እና አሁን ምንድን ያሰበው ምሳሌ ካልሞተች በቀር የራሱን ድርሻ ሽጦ ለማሳከም እየጣረ ነው ተይው ወጥቶ መንገድ ላይ ይወድቃል አይሳካለትም እኔ የምልሽ እና ወሰነ ቤቱና መኪናውን ሊያካፍልሽ ነው ማለት ነው አዎ እሱማ መብቱን ነው ደግሞ የልጅቷም ድርሻ እኮ አለ ቆይ ላንቺ እኮ ምንም አይደርስሽም ኧረ 1/3 ይደርሰኛል ባልሰራሁት ቤት ሁሉ በጣም ብዙ ነው ሰራሽ አልሰራሽ ማግኘት ከቻልሽ ላንቺ ነው እሱ እውነትሽ ነው ለምን ግን እሱን የሆነ ነገር አድርገሽ ሁሉንም ሀብት አትጠቀልዩ ማለት ብሩክን አዎ ለምን በሆነ ነገር አድርገሽ አትገዩ ምሳሌ እንደሆነ እግዚአብሔር ጀምሯታል ይጨርሳታል ከዛ በኋላ በአንድ ሳምንት ሀብት ንብረቱ ላንቺ ሆነ ማለት አይደል ኧረ ይሄ ሀሳብ ምንም የሚሳካ አይደለም እየፈራሽ ነው እንደዚህ የደረሽ አንቺ እንደዛማ ልክነሳ ይሻል አይቀርም እውነት ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል እንግዲህ የዝና ሉላን አግኝቷታል ማለት ነው ከሞገስ ጋር ሲሳሳሙ እጅ ከፍንጅ ይዛቸዋል ከዛ እገንድሻለሁ ኢላትና መሳሪያን አውጥቶ ሞገስ ላይ ይደቅናል አንተ ከሁን በኋላ በጭራሽ ለሷ አትገባም ያለ ፍላጎቷ ለምን ታስገዳታለህ በቃ እሷ ላንተ አልተፈጠረችም ብሎም ነገር ግን እገላለሁ እንዴት ሚስቴን ብትደፍር ሚስቴን ታግታለህ እኔን እንደገደልክ ነው የሚቆጥሩኝ እመነኝ በቁም እቀብራለሁ እያለ ሳስፈራራው ነበር ሉላ እጅግ በጣም ፈርታና እጅግ በጣም ደንግጣ ነበር ነገር ግን አንተ ጋር መሄድ አልፈልግም በቃ ተወኝ ይዝና እኔ በጭራሽ ላንተ ሊገባም ብትለው ነገር ግን በጭራሽ አሳፈረኛል እንግዲህ ይዝና ሉላ ስላላከኛ በዛ የተነሳ ማለትን በቃ ካሁን በኋላ ካንቺ ጋር ያለኝ ብረት ባንቺ ምክንያት ነው ውስጥ የገባሁት እያለ ሳንቆሻት ነበር እሷም ደግሞ እኔም ፈልጎ ቤቱና መኪናው በእኔ ስም ካደረኩ ድጋሚ ዞር ብያለሁ ቃልን መጠበቅ አለብን የሞገስ የብሩክን ቤት እንዳሳይ ነግሬሃለሁ አሳይቻለሁ አሁን ግን ቃል የገባልን መፍጸም አለብን ምክንያቱም ቃል ገብተሃል ብላ እፍራታም ወጥሯት ይዛለች ዝም በል ሁለታችሁም እሰራላችኋለሁ እያለ ነገር ግን ቃል ገብተሃል ማለት ቃል የገባለት ለማለት መፈጸም አለበት ቤቱ በሳሱም አዞርልሻለሁ ብለ ነበር አይደል ስለዚህ ማድረግ አለብህ ሚስቱን በቀላሉ ታገኛለህ አለዛ ደግሞ ምሳሌ ማንጋት ትችላለህ ምሳሌን ካገት ብሩክ በራሱ እጁ ነው ይዞ መጥቶ ሉላን የሚሰጥ በማለት ይመክሩታል ነገር ግን የዝና ይሄ ሊሆን አይችልም በጭራሽ እኔ በራሴ ነው እንጂ በእናንተ ምክር አልመራም ይላል ሞገስ ጋር ብሩክ ጋር ይደውልና መቼም ቢሆን
መቼም ቢሆን እቅር አይደለም ለዚህ ስራ አስከፍላለሁ ለዛም በምትወደው ነገር ይለዋል። ብሩክ አስባልጦ የሚወደው ብቸኛው ልጁ ነች ማለት ነው። በዛ ልጁ ለማገድ ይሞክራል። ሉላም ስላላገኘ ስለንትልከል ላይ አሁን ማድረግ ያለብን የምሳሌ ማገድ ይሆናል ማለት ነው። ምሳሌ ለማገድ ብሩክ ደግሞ ጭራሹ ምሳሌ ራሷን ስታ ትወድቃለች። ምክንያቱም ህመሟ ይባባስበታል። ልጄ አንድ ነገር ከሆነች መቼም ቢሆን ይቅር አይደለም። ትሰማኛለች? በልጄ የመጣ በአንድ ብሌኔ ለዛም በጣም ትታመማለች። መድኃኒት መውሰድ አለባት እያን ታዲያ እኔ ምን አገባኝ ከፈለገች የፈለገችን ትሆን እያለው ነገር ግን ሞገስ ያልገባንበት መጥፎ ነገር ነው የሰራን። እንደዚህ ነገር ውስጥ ባንገባ ይሻል ነበር። ልጄን ያሳጣኝ ልጄ አንድ ነገር ትሆናለች፣ ትፈራለች፣ በምትወራ ራሷን ትስታለች እያለ በቃ ብሩክ ተረጋጉ፣ ለማንኛውም መረጋጋት ነው ያለብን እያለ ግን እንዴት ነው መረጋጋው? ምሳሌ አንድ ነገር ብትሆንብን ምሳሌ ምንም ላያረጋት ጩጬ ምንም አትሆንም፣ በቃ አትፍራ ምናምን እያለች ዳጣ ስትሎ ነበር። ነገር ግን ያሴጠን ምንም ነገር ላረግ ይችላል። ጨካኝ ነው፣ ምንም ርራ የሚባል ነገር ዳጣ አታካብጁ። አዎ ጨካኝ ምንም ርራ እንደሌለ አውቃለሁ፣ ግን ሴት ላይና ሕፃን ላይ እጁን ግን የሚያነሳ አይመስለኝም። ስለዚህ ብዙ አትፍራ ሉላ፣ በቃ ራሴን ላጋልጥና ልሄድ፣ ከዛ ምሳሌን ይመልሷል። የኔ እናንተ ነገር ድሮና ያበቃመው ሞገስ እባክህ ራስን እንድትጎዳ አልፈልግም፣ እንዳትጨነቅ ራስን ጠብቅ ትለዋለች። በቃ ተያይዘን ሩጓል ቦታ እንሄዳለን ይባባላሉ። አንቺ የሄድሽበት ሁሉም ቦታ እኔ ይመችኛል፣ የትኛም ቦታ ሆን ከአንቺ ጋር ከሆንኩ ችግር የለው፣ የትም ቢሆን እሄዳለሁ። ሉላም በጣም ትወደዋለች። ነገር ግን ዝና አሁንም ቢሆን እየፈለገ ነው ማለት ነው፣ እየፈለገ ነው። ይጎዳናል፣ አንተን ይጎዳብኛል፣ አንተ ከተጎዳ እኔ መኖር አልችልም። ስለዚህ በጭራሽ መኖርህን ብቻ ለኔ በቂ ነው፣ ከኔ ጋር እንኳን ባትሆን መኖርን ለኔ በቂ ነው፣ እንድትጎዳ አልፈልግም። የዝና ስልክ የደወለ እንደምገለውና እያስፈራራ እያስጠነቀቀው ነበር። ሞገስም ምንም ብታመጣው ምንም ነገር አልፈራም ብሎም ነገር ግን ሚስቴ አንድ ቀን ካንተ ጋር ካደርኩና ጫፋን ከነካ እመነኝ ቤተሰብን በሙሉ ነው ማጋየብህ ብሎ ያስፈራራል። ምን ልታመጣችንም አታስፈራራ፣ እመነኝ አደርገዋለሁ፣ ቤተሰቦችን በሙሉ ደግሞ ለዛች የምትሳሳ እናትህን ነው የምጀምርልህ እያለ ሳስፈራራ ነበር። ሞገስ ግን ሉላ ጋር በመሆን እጅግ በጣም ደስ ብሎታል። ሉላን በመጀመሪያ ሳገኛት ልክ ድሮን እያስታወሰ ከሷ ጋር የነበረውን ቃላት ሳስተላልፍ የነበረው በደስታ ከኔ ጋር ስለሆንሽ እድሜ ልክ ከኔ ጋር ልትሆኚ ነው የምፈልገው፣ አንቺ ለኔ ነው የምትገቢ እያለ ሲያወራት ነበር። እሷም ልክ እንደዛ እጅግ በጣም ደስ ብሏት ነበር። ምክንያቱም የዝና ጉራውና ጉልበቱን ብቻ ነው እንጂ ፍቅር አሰጣጥ ላይ የለበትም። አንድ ቀንም ፍቅር ስሜት ተሰምቶኝ አላቅም እያለችው ጨካኝ እንደሆነ ምንም ርራ እንደሌለ ሉላ የዝና ማለት ምስቴን ተከደት ነገራት። ከዛ በኋላ እነሱ የሚፈልጉ ሳይሆን እኔ በፈልጉ መንገድ ነው የሚሄደው፣ የብሩክ ቤት አሳይ ብለው የብሩክ ቤት ይገባል ሰብረው ማለት ነው። እንግዲህ የብሩክ ቤት አሳይቻለሁ እንጻን፣ ግን እኔ እንደምልህ ከሆነ ልጅን ምስትን የምትፈልግ ከሆነ ምሳሌን ካሳካከድክ ቀጥታ ብሩክ ይዞልህ ይመጣዋል ትላለች። በዛ አጋጣሚ ምሳሌ እንድትጎዳ ትሞክራለች ማለት ይህን አጋጣሚ ሀሳብ ወይም ደግሞ እሱ እንዳደረገ በማስመሰል ምሳሌ ከታገተች እንግዲህ ራሷ ደግሞ እሷ መጉዳት ትፈልጋለች። ምክንያቱም የዝና ተጠያቂ እንዲሆን ለማድረግ ምሳሌ ለመጉዳት ትሞክራለች ማለት ምካለ ምሳሌ ከተጎዳች እና ከሞተች ቤቱም ሆነ መኪና ብታገትም እንደማይሸጥ ታውቃለች። በዛ የተነሳ ምሳሌ ሜላት ቤቱን እንዳሳየችው ይሰማል። ብሩክ ሜላት እንደምታረግ ተጠራጥሬ ነበር። ብሩክ እዚህ ጋር ከመጣ ማለት ነው ቤቱን ብታሳይ ማለት ነው። ስለዚህ ሉላ አይመጣም ብለህ ነው ይሄን ቤት አያውቅም? አዎ አታስቢ ሉላ፣ ይሄን ቤት በጭራሽ አያውቅም። እሱ እዚህ ሊመጣ አይችልም። እንግዲህ ማለት ጋር አብሮ እንደምሰሩ ታውቃለች። ማለት እንደምታሳይ ያቺ ተንከሲስ ልታሳይ ትችላለች እያለች ዳጣ ነበረ። ልታሳይ ትችላለች። ስለዚህ እሷ አሳይታ ነው የሚሆነው። እንዴት እዚህ ሊመጣ ቻለ እያወሩ ነበር። ከዛ ምንድነው ምን ያረክ ነው እዚህ ቤት?
ናውጣ ብሎና ጎትቶ ያስወጣል። እንዳጋጣሚ እንግዲህ በመጨረሻ ሉላን ላገኝ ሳስብ እጅ ከፍንጅ ብሩክ ወደ ቤት መለስና ምን ያረክ ነው? ቤትና ውጣ ከቤቴ አለዛ ፖሊስ ደውዬ እጠራለሁ እና ከቤት ጎትቶ ያስወጣል ማለት ነው። እንደዚህ ስራ አስከፍላችኋለሁ ሁላችሁ ብለና ያስፈራራል። ከዛ በኋላ ልክ በሩን ከፍቶ ሉላና ዳጣ ያሉበት ልክ ልከፍት ስል ሞገስና ብሩክ ይመጣሉ። ከዛ በኋላ ምን ያደረክ ነው? ውጣ ከዚህ ቤት እሉና ከዛ ፖሊስ ጠራለሁ። አሁን ከዚህ ከቤት የማጡት ከሆነ ቤት እንድዘርፎ መጡ እከሳቸዋለሁ ይላል። ከዛ ምን ማድረግ አለብን ሞገስ ይባባሉና ሌላ ቦታ መውሰድ እንዳለባቸው ያወራሉ። እንግዲህ ምርጫ ሰጥቻለሁ፣ ምርጫዬን ካልተስማማ አሁንም ቤቴን ለቀህ ውጣ ነግሬክ ነበር፣ በጭራሽ እዚህ የለችም እሷ ይላት ነበር። ከዛ በኋላ አሁንም ቢሆን ጊዜ ሰጥቻለሁ፣ በጊዜ ተጠቀም፣ አይምትከሆነ ሚስትህን መቼም አታገኛትም፣ ብትረሳ ይሻለዋል ይለዋል። ነገር ግን የዝና ሀሳቡ በጭራሽ መቀየር አይፈልግም። ምክንያቱም በጭራሽ ለእናንተ ብዬ ምንም ነገር አላደርግም በማለት ያስፈራረዋል። እኔ በጭራሽ አልፈራም፣ አሁን ያዘዝኩን የማታረግ ከሆነ የማታቆም ብሩክ ነው የማሳይክ። በጭራሽ ድፍረት ቤቴን ከገባ እመነኝ አስከፍልሃለሁ። እንዴ ብደፍር እኔ ሳልኖር ቤቴን ከፍተህ የምገባው ህግ ያለበት ሀገር እኮ ነው እያለ ሲያስፈራራ ነበር። ከዛ ቤቱን ከፍቶ ልገባ ስል ይመጡበታል ማለት ነው። ከዛ አሁንም በፍጥነት ከቤቴ እንድትወጣ እፈልጋለሁ፣ አይምትል ከሆነ አሁኑን ለፖሊስ እደውላለሁ ብሎ ያስፈራረዋል ማለት ነው።